እግዚአብሔር ካንተ ጋር ከመሆኑ የተነሳ ያለህበት ኢንቫይሮንመንት የሚቀይር ኃይል በኢየሱስ ስም ይመጣል። ያላችሁበትን ምዕራፍ የሚቀይር የገጠማችሁን ፈተና ከመንገዳችሁ ላይ የሚመታ የገጠማችሁን የሞትን አዋጅ የሚገለብጥ ከቤታችሁ ላይ ከህይወታችሁ ላይ ከስራችሁ ላይ ከጤናችሁ ላይ ከአገልግሎታችሁ ላይ ከልጆቻችሁ ላይ ከዴስቲኒያችሁ ላይ ከራእያችሁ ላይ አፓራካሶ ታባየ ዛሬ በጌታ በኢየሱስ ስም ይመታል በእግዚአብሔር ኃይል። እግዚአብሔር ከሱ ጋር ያለው ሰው ጨለማ ወደ ብርሃን ይቀየርለታል። ባዶነት በሙላት ይቀየርለታል። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ በዓለም ዙሪያ ያላችሁ ወንድምና እህቶቼ ወንድማችሁ ፕሮፌት አጥናፉ አቤል ይሄን ትንቢታዊ ጸሎት በህይወታችሁ አሜን እያላችሁ ተቀበሉ። እግዚአብሔር ከዚህ ጸሎት በኋላ ከዚህ አዋጅ በኋላ ብዙዎቻችሁን ዘመናችሁን ቤታችሁን በዚህ ጸሎት ይጎበኛችኋል። ሃሌሉያ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርና መርኩዝ እነርሱ ያጽናኑኛል ይላል ዳዊት መዝሙር 23 ቁጥር 4 ላይ። በሞት ጥላ መካከል የሚሄድ ሰው የማያፍርበት ወይም ደግሞ የማይፈራበት ምክንያት ጌታ ሲኖረውና ጌታ ሲኖረው ብቻ ነው። ጌታ የሌለው ሰው በሞት ጥላ መካከል አለመፍራት አይችልም። ማንም ሰው አይደለም ሞት ጥላ ጥቂት እንኳን ህመም ሲገጥመው ጥቂት ፈተና ሲገጥመው ሰው ይፈራል። ነገር ግን እግዚአብሔርን ያዘ ሰው እግዚአብሔርን የተደገፈ ሰው እግዚአብሔርን መመኪያው ያደረገ ሰው እግዚአብሔርን ጉልበት ያደረገ ሰው በእግዚአብሔር ተደግፎ የሚመላለስ ሰው በሞት ጥላ መካከል ሳይፈራ ዘና ብሎ ይኖራል። ዛሬ ልጸልይላችሁ። በተለያየ አይነት በሚገጥማችሁ በተለያየ አይነት ፈተና መካከል ላይ ያለፋችሁ ያላችሁ አነሰ በዛም በብዙ አይነት ሁኔታ ብቻችሁን ህይወትን እየተጋፈጣችሁ ያላችሁ ዛሬ እንደ እግዚአብሔር ነብይ እተነብያለሁ እጸልያለሁ። ሁሉን የሚችል እግዚአብሔር ካንቺ ጋር ከመሆኑ የተነሳ እግዚአብሔር ካንተ ጋር ከመሆኑ የተነሳ ያለህበት ኢንቫይሮንመንት የሚቀይር ኃይል በኢየሱስ ስም ይመጣል። ያላችሁበትን ምዕራፍ የሚቀይር የገጠማችሁን ፈተና ከመንገዳችሁ ላይ የሚመታ የገጠማችሁን የሞትን አዋጅ የሚገለብጥ ከቤታችሁ ላይ ከህይወታችሁ ላይ ከስራችሁ ላይ ከጤናችሁ ላይ ከአገልግሎታችሁ ላይ ከልጆቻችሁ ላይ ከዴስቲኒያችሁ ላይ ከራእያችሁ ላይ ካታፓራ ካሶታባየ ዛሬ በጌታ በኢየሱስ ስም ይመታል በእግዚአብሔር ኃይል። አያችሁ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ያለ እግዚአብሔር ከሱ ጋር መሆኑን ነው የሚያወራው። አየ እግዚአብሔር ከሱ ጋር ያለው ሰው ጨለማ ወደ ብርሃን ይቀየርለታል። ባዶነት በሙላት ይቀየርለታል። ኪሳራ በትርፍ ይቀየራል። የተዘጋጋ ምዕራፍ እግዚአብሔር ከሱ ጋር ያለው ሰው ራሱ የተዘጋጋው በሩ ራሱ ያውቃል። አየ ከእግዚአብሔር ጋር ያለ ሰው መሆኑ ሲያውቅ አውቆ ይከፈታል። ልጸልይላችሁ በናዝሬቱ ጌታ በኢየሱስ ስም ማንኛውም ከባባድ የሆኑ ፈተናዎች መካከል ላይ ያለፋችሁ ያላችሁ እግዚአብሔር ከናንተ ጋር መሆኑን ሲያውቅ ጨለማው ከመንገዳችሁ ፊት ላይ ገለል ማለት ይጀምራል። ከዚህ ጸሎት በኋላ ከዚህ ትንቢታዊ አዋጅ በኋላ የአንድ ሰው እግር ወደፊት በኢየሱስ ስም ይጨምራል። አንድ እርምጃ ወደፊት ይጨምራላችሁ። በስራ በፋይናንስ በጤና በአገልግሎት በእያንዳንዱ ነገሮቻችሁ አንድ እርምጃ ወደፊት ትጨምራላችሁ። አያለው እጅግ ብዙ ሰዎች ደክሞኛል፣ አቅቶኛል፣ አልቻልኩም፣ በቃኝ ብላችሁ የተቀመጣችሁ ሰዎች የሚያበረታ የእግዚአብሔር ኃይል ዛሬ ይለቀቃል። ካቶራ ባካሳዳ የእግዚአብሔር ኃይል በኢየሱስ ስም ተለቀቀ። ባላችሁበት ምዕራፍ ባላችሁበት መንገድ ባላችሁበት በተቀመጣችሁበት አያችሁ ሰዎች ችግር ሲገጥመን ስትራግል ሲገጥመን ፈተና ሲገጥመን ሰዎች ለኛ ጀርባ የሚሰጡን ደግሞ ፈጥኖ ሊረዱን የማይፈልጉን ለምን ይመስላችኋል? አያችሁ ሰዎች ራሳቸው ረዳት ያስፈልጋቸዋል። ሰው ራሱ ስጋ ለባ ሸምበቆ ስለሆነ አንዳንዶች በክፋት ነው ማድረግ የሚችሉትን ማድረግ የማይችሉበት ምክንያቱ እዛ በገባንበት ሁኔታ ውስጥ ተውጠን የምንቀር ይመስላችኋል። እግዚአብሔር እንደገና አምላክ ነው። አሜን ነው ወይ? ትዝ ይላችኋል ኤልያስ ይላል የኤልዛቤልን ዛቻ ፈርቶ ከክትክታው ዛፍ በታች በተኛ ጊዜ በተቀመጠ ጊዜ የተፈጠረው ነገር አንድ ነው። መጣ እግዚአብሔር ድምጽ፣ ብላ የሚል ድምጽ መጣ። ጠጣ አጠገብ ላይ የተቀመጠውን እንጎቻ እንጀራ ብላ የሚል ድምጽ መጣ።
በልቶ ጠጥቶ ተኛ ይላል። ድጋሚ ድምፅ መጥቶ ከዛ አነቃቃው። አያችሁ አሁን አንዳንድ ጊዜ ሰዎች ሊረዳው ፈልጌ ሰው ሊሆን የማይፈልግ ሰው ነው ብሎ ሰው ሊተው ይችላል፣ ሊሰላች ይችላል። ግን ድጋሚ የተኛውንም ሰው ይሄ ያንተ ቦታ አይደለም፣ ስፍራ አይደለም፣ ይሄ የድካም ስፍራ ነው ብሎ ቀስቅሶ የእግዚአብሔር እጅ እንደገና መጉዞ አስቀጠለው። እጸልያለሁ በጌታ በኢየሱስ ክርስቶስ ደክሟችሁ የተኛችሁ በቃኝ ያላችሁ አቅም አጣው፣ መጸለይ አልቻልኩም፣ ማገልገል አልቻልኩም፣ ይሄንን ጉዳይ ማድረግ አልቻልኩም፣ የተለያየ አይነት ነገር ምክንያት የምታቀርቡ ሰዎች ዛሬ የሚመጣው የእግዚአብሔር እጅ በኢየሱስ ስም ደስቲኒያችሁን ቀየረው፣ በኢየሱስ ስም ምዕራፋችሁን ቀየረው። ተቀበሉ ይሄን ጸሎት። ራካታ ፓሼ ላካሮ ኤልካፓራሲ ካቱራ ጄፕራሶ ኮቶሎ ፓራዴጌስ ከአንድ ሰው ምዕራፍ ላይ ከአንድ ሰው መንገድ ላይ የሞት ጥላ የተገፈፈ ይሁን፣ የሐዘን ጥላ የተገፈፈ ይሁን። የኪሳራ ምዕራፍ በኢየሱስ ስም ይመታ፣ ባዶነት ይመታ፣ አለመከናወን ይመታ። የሚዋጋችሁ ፋይት የሚያደርጋችሁ ከሩቅና ከቅርብ የሚነሳ ከቤት ውስጥ የሚነሳ ከምታውቁበትና ከማታውቁበት የሚነሳ አቅጣጫው የሚታወቅና የማይታወቅ ንፋስ በጌታ በኢየሱስም ከአንድ ሰው ሕይወት ላይ ዛሬ ተወገደ፣ ዛሬ ተወገደ፣ ዛሬ ተወገደ። እግዚአብሔር የአንዳንዶቻችሁን ነገር አሸላለሞ አስተካክሎ በጌታ በኢየሱስም ያለቀን ጉዳይ ወደ እጆቻችሁ ላይ ያስገባዋል። እንደ እግዚአብሔር ነብይ ጸልያለሁ። ባዶ የሆነው ምዕራፋችሁ በጌታ በኢየሱስ ክርስቶስ ብዙ ጊዜ ለምናችሁ ብዙ ጊዜ ጸልያችሁ ያልተቀበላችሁትን የጸሎታችሁን ርዕስ የምትቀበሉበት ሰዓት አሁን ተቀበሉ። በኢየሱስ ስም ወደ እጃችሁ ገባ። ይኸውላችሁ ብዙ አንኳኩታችሁ ብዙ ጠብቃችሁ ብዙ ጸልያችሁ አጸልያችሁ እጆቻችሁ ላይ አልገባም ያለ ያታገላችሁ ማንኛውም ምዕራፍ በጌታ በኢየሱስ ክርስቶስ በስሙ ኃይል ዛሬ ካለበት ፈጥኖ ወደ እጃችሁ መጣ። ካለበት ፈጥኖ ወደ እጆቻችሁ በኢየሱስ ስም ገባ። ሪካታላ ፓሳላ ካሻ ተቀበሉ። ረከቴሌ ቬኬቶራባ አልቬን ካርዲ ካሱታባያ ወደ እጃችሁ ገባ በኢየሱስ ስም። አትከለከሉ በኢየሱስ ስም። ተፈቀደላችሁ በኢየሱስ ስም። ኤኒ ፕሮብለም ውስጥ ያላችሁ ሰዎች በጌታ በኢየሱስ ስም የእግዚአብሔር ጣልቃ ገብነት ምዕራፋችሁ ላይ ተገለጠ። በጥያቄዎቻችሁ ላይ የጌታ ክንድ ተገለጠ። የአንድ ሰው ምዕራፍ ተቀየረ። ዲካሳ ፓራሻካ ለክራሳካ ቶሮኮሶ ኢልቫካቲራሾዳ ለፕራሲ አያለው በመንፈሴ የአንድ ሰው ነገሮች የእግዚአብሔር መንፈስ እንደዚህ ያሳየኛል። ከሰዎች እጅ ላይ ወጥቶ ወደ እናንተ እጅ ላይ ገባ። በተለያየ አይነት ጉዳይ ላይ ተጨንቆ ያሉ ሰዎች ከዛ ቦታ ላይ ነገሮቻቸው እየወጣ እግር አውጥቶ ወደ እናንተ እየፈጠነ ሲመጣ አየሁ። ለሚቀበል አማኝ በጌታ በኢየሱስም ይሆንለት። ሳትታገሉ ግራ ሳትጋቡ ለምን እንዴት ከየት ወዴት ሳይባል የአንድ ሰው ነገር በፍጥነት ወደ እጁ ሲገባ አይቻል። በጌታ በኢየሱስም ከኔ ጋር እንድበሉ አልከለከልም። በረከቴን ወስዳለሁ፣ ነገሬን ወስዳለሁ። አያችሁ፣ ምክንያቱም አንተ ከኔ ጋር ነህና ነው የሚለው። እግዚአብሔር ከሱ ጋር ያለው ሰው ግራ አይጋባም። እግዚአብሔር ከሱ ጋር ያለው ሰው እንዴት ወዴት ሄዳለሁ አይልም። መሄጃ መመላለሻ መንገድ አይጠፋበትም። ለምን? እግዚአብሔር ከሱ ጋር ስላለ። ስለዚህ ካንተ ጋር ያለው እግዚአብሔር ነው። እቤትሽ እግዚአብሔር አለ። ደከምኩኝ እኮ አቅም አጣሁ እኮ እንደዚህ ሆንኩኝ እኮ አው ከነድካምሽ ይቀበልሻል ጌታ። አው ከነድካምህ ይቀበላል ጌታ። እመነኝ፣ ሊያነሳ ይችላል ጌታ። እመነኝ። ይኸውላችሁ የደከመን የማይፈልግ ሰው ሊኖር ይችላል። የደከመን የሚቀበል ደካማን የሚቀበል ደካማን ብርቱ የሚያደርግ ለደካማ ኃይል የሚጨምር ሁሉን የሚችል እግዚአብሔር የኔና የናንተ እግዚአብሔር ብቻ ነው። ስለዚህ ጸልያለሁ፣ የአንድ ሰው ምዕራፍ ተቀየረ። ጸልያለሁ፣ የአንድ ሰው ነገር ተቀየረ። አባቴና አምላኬ ሆይ በሞት ጥላ መካከል እየሄዱ ላሉት አንተ ከነሱ ጋር ስላለህ አመሰግናለሁ። አሁን ያንተ አብሮነት ይታወቅ ዘንድ በቤተሰብ ጉዳይ፣ በስራ ጉዳይ፣ በተለያየ ዶክመንት ጉዳይ ተጨንቆ ላሉት ክንዲ በኃይል ይገለጥላቸው። በናዝሬቱ ጌታ በኢየሱስ ስም ክንዲ ይገለጥ። የጨለማ ኃይል በኢየሱስ ስም ይመታ። በጨለማ ላይ ብርሃን ይብራ።
ክንድ በኃይል ይገለጥ፣ የአንተ እጅ በኃይል ይገለጥ። any document any problem ዛሬ ከዚህ ሰዓትና ደቂቃ ጀምሮ I pray በኢየሱስ ስም አሁን መፍትሄ አገኘ። የአንድ ሰው ጉዳይ መፍትሄ አገኘ። ለአንድ ሰው ጌታ ጣልቃ ገባ፣ ነገሩ ተቀየረ። በምስጋና የሚመጣ ሰው አይቻለሁ። በኢየሱስ ስም ሆነላችሁ። ማህተምን መታው፣ በኢየሱስ ስም ተፈጸመ። ይህንን ጸሎት ለምትወዷቸው ሰዎች ሼር አድርጉ። እንደምታውቁት በዚህ ቻናል ላይ ብዙ ጸሎት የሚለቀቅበት ቻናልም ስለሆነ ሰብስክራይብ በማድረግ ላይክ እያደረጋችሁ ለብዙ ሰዎች ሼር በማድረግ አድርሱ። ወዳችኋለሁ። ፕሮፌት አጥናፉ አቤል ነኝ። ሻሎም